ከምንም በላይ ፈጣሪያችንን ለማመስገን ነው። አባቶቻችን ኢትዮጵያን ለማሳደግ ልጆቿ ዳቦ በልተው እግዚአብሔርን እንዲያመሰግኑ ሲያስቡ መፍትሄ ሆኖ የታያቸው አባይን መገደብ ነው። እሱን ለመገደብ አቀዱ ሰዎች ናቸውና አረፍተ ዘመን ገጥቷቸው ሳይገድቡ ወደማንቀርበት ዓለም ተሸጋገሩ። እኛ ልጆቻቸው ደግሞ የአባቶቻችንን እቅድ ተግባራዊ ለማድረግ ከዝቅተኛ የኑሮ ደረጃ እስከ ከፍተኛ የኑሮ ደረጃ ያለን ሁላችን አንድ በመሆን ጀመር ነው። በእኛው ገንዘብ፣ በእኛው ጉልበት፣ በእኛው ዕውቀት ተግብረን ለመጨረስ በቃል። እንዲህ እንድንሆን ያደረገ በእውነት እግዚአብሔርን አመስግኑ። እንኳን ደስ አለን፣ እንኳን ደስ አለን። ድህነት የማይገፋ ተራራ መስሎ የሚታየን ከከፍተኛ የኑሮ ደረጃ እስከ ዝቅተኛ የኑሮ ደረጃ ያለን ሰዎች ተሰናስለን ተቀናጅተን ስለማንገፋው ነው። ለካ አንድ ሆነን መግፋት ከቻል ድህነት የማይገፋ ተራራ ሳይሆን የሚገፋ የሚወረወር ተራራ መሆኑን ነው አባይን በመገደብ ያረጋገጥነውና እንኳን ደስ አለን፣ እንኳን ደስ አላችሁ። ስለዚህ ይህ ጅምር እንጂ የመጨረሻችን አይደለም። ዓለማችን ሀገራችን ተሰርታ ያለቀች ሳትሆን ሁልጊዜም የምትሰራ ሁልጊዜም የምናስባት ዓለም ናት፣ ሀገር ናት። ስለዚህ ሳንሰጣት ሀገራችን አትሰጠንምና ሳናሳድጋት ሀገራችን አታሳድገንምና እንዲሁ አሁን ባየነው የመቀናጀት የመሰላሰል የመሰናሰል መንፈስ በአንድ ላይ ሆነን ቀሪ ሀገራችንን የማልማት ስራችንን በአንድ ሆነን ልንሰራ ልናለማ ይገባል። ለዚህ ሁሉ አምላካችን እግዚአብሔር ለሀገራችን ለኢትዮጵያ ሰላምን፣ አንድነትን፣ ፍቅርን ያድለን እላለሁኝ። በድጋሚ እንኳን ደስ አላችሁ። እግዚአብሔር ይስጥልኝ።